በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መስከረም 26። ውድ ቤተሰቦቼ ቻናሉ አዲስ ስለሆነ ሁላችሁም ሰብስክራይብ በማድረግና ቪዲዮውን ላይክ አድርጋችሁ በመጀመር ድጋፋችሁን እንድትገልጹልኝ ጠይቃችኋለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም መስከረም 26 በዚች ቀን እግዚአብሔር የመላእክት አለቃ ቅዱስ ገብርኤልን ወደ በራኪው ልጅ ቅዱስ ዘካርያስ ልኮት የመጥምቁ መለኮት ቅዱስ ዮሐንስ ከእርሱ ስለመወለዱ አበሰረው። ስሙ የተመሰገነ እግዚአብሔር ልጅን ይሰጠው ዘንድ አስቀድሞ ሁልጊዜ በመጸለይ ወደ እግዚአብሔር ይማልድ ነበረ። ልጅ ያልወለደውን እግዚአብሔር ብዙ ተባዙ ምድርን ሙላት ያለውን በረከት ያጣ ነው በማለት እስራኤል ይገዳደሩት ነበርና ልመናውንም ሰማ። በቤተ መቅደሱም ቁሞ ዕጣንን ሲያሳርግ መልአኩን ላከለት። በከበረ ቅዱስ ወንጌልም እንደተባለ መንገዱን ይጠርግ ዘንድ በንጉሥ ክርስቶስ ፊት እንደሚሄድ የተነገረለት ታላቅ ነቢይ ቅዱስ ዮሐንስ መጥምቀ መለኮት ከእርሱ መወለዱን አበሰረው። ቅዱስ ዘካርያስም የሰውነቱን መድከም የመውለጃውንም ዘመን እንዳለፈና ፈጽሞ እንዳረጀ የሚስቱም እንዲሁ ዘመኗ እንዳለፈና ፈጽማ እንዳረጀች መካንም እንደሆነች ያውቃልና ስለዚህ ነገር እንዴት ይሆንልኛል? እኔ ያረጀው ሽማግሌ ነኝ፣ ሚስቴም እንዲሁ መካን ሆናለች ብሎ የእግዚአብሔር መልአክ ተከራከረው። መልአኩም እኔ ይህን ልነግርህ ከእግዚአብሔር ዘንድ ወደ አንተ ተልኬ ነበረ፣ ልትጠራጠር ባልተገባህም ነበር። አሁንም ይህን በጊዜው እስኪፈጸም ዲዳ ሆነህ መናገር ይሳንሃል ብሎ ገሰጸው። ቅዱስ ዘካርያስም የወልደ እግዚአብሔርን መንገድ የሚጠርግ ቅዱስ ዮሐንስ እስከሚወለድበት ጊዜ ድረስ ዲዳ ሆነ። በሚገዘርበትም ቀን የሕፃኑን አባት ቅዱስ ዘካርያስን የሕፃኑን ስም ምን ብለው እንደሚሰይሙት ጠየቁት። እርሱም ብራና ለምኖ ስሙ ዮሐንስ ነው ብሎ ጻፈ። በዚያን ጊዜም አንደበቱ ተፈቶ እግዚአብሔርን አመሰገነው። ስለ ልጁ ቅዱስ ዮሐንስም እርሱ የልዑል ነቢይ እንዲባል መንገዱንም ይጠርግ ዘንድ በእግዚአብሔር ፊት እንደሚሄድ ትንቢት ተናገረ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ዘካርያስና ኤልሳቤጥ በልጃቸውም በቅዱስ ዮሐንስ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሰማዕቱ የቅዱስ ዮስጦስ ልጅ ቅዱስ አቦል የሥጋው ፍልሰት ሆነ። ዳግመኛም የ10,000 ሰማዕታት የቅድስት አጋታ፣ የበርባራ፣ የዮልያናና የአባ ጊዮርጊስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊትን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብሁ በችግረ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንም መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን።